The children of Los Angeles have created their own personal joy. We must succeed. This is for the children of the world. The children of Los Angeles have created their own personal joy. መነጽሬን እስካወልቀው ድረስ ሙዚቃውን አትጀምሩትም አለን። 100,000 ተመልካቾች በሮዝ ባውል ስታዲየም የቡፋሎ ቢልስና ዳላስ ካውቦይስን የአሜሪካን እግር ኳስ ጨዋታ ሊያዩ ተገኝተዋል። በረፍት ሰዓት ላይ የስፖርቱንም የሙዚቃ አቀራረብንም የሚቀየር ተአምር እንደሚታይ ማንም አልገመተም። ከ26 የተለያዩ ተገጣጣሚ ነገሮች የተሰራውና 12 ቶን በሚመዝነው መድረክ ላይ ንጉሱ ተመልካቹን ባስደነገጠ ያልተጠበቀ መንገድ ተከሰተም። መነጽሬን እስካወልቅ ሙዚቃው አይጀመርም ብሏል። እሱ መድረኩን ከረገጠበት ቅጽበት ጀምሮ ደግሞ ተመልካቹ ያበደ ነው፣ እየጮኸ ነው፣ የሚሆነው ጠፍቶታል። እኔ ዳኒ ሚሸር ነኝ። የዚያ ጨዋታ 15 ደቂቃ የሙዚቃ ሾው አዘጋጅ ማይክል እጆቹን ዘርግቶ ጸጥ ብሏል። ሰው ይጮሃል። 10 ሰከንድ፣ 20 ሰከንድ፣ 40 ሰከንድ፣ 1 ደቂቃ ማይክል በፈጠረ ጀመረ። አሁንም ሰው ያበደ ነው። 1 ደቂቃ ከ45 ሰከንድ 15 ሚሊዮን ዶላር የሚያወጣ የማስታወቂያ ሰዓት አለፈ። ማይክል ጃክሰን መነጽሩን አነሳ። ምድር ቁና ሆነ። 133 ሚሊዮን ተመልካቾች ያንን ጨዋታ በቴሌቪዥን ለመመልከታቸው ምክንያት የሆነው የምንጊዜም የዓለማችን ምርጡ አዝናኝ ሰው ሱፐር ቦል የአሜሪካ እግር ኳስን እስከ ወዲያኛው የቀየረው መድረክ አነቃቃው። ማይክል ጃክሰን ትሪቡን ዛሬ ታላቁን ማይክል ጃክሰንን ከስፖርት ዓለም መድረኮቹ ጋር ያይዞ ያነሳዋል። በሙዚቃ፣ በዳንስ፣ በሙዚቃ ድርሰቶቹ ልቅም ባሉ ኮንሰርቶቹ ዓለምን በሱ ልክ የተጫናት እሷን በደስታ ከዳር ዳር የተቀበለችው ዘፋኝ የለም። በሙንወክ ዳንሱ የፊዚክስን ሕግ ተገዳድሯል። ሙዚቃዎቹ ወዳልነበርንባቸው ወደማንሄድባቸው ቦታዎች ወስደውናል። የሙዚቃን መልክ እስከ መጨረሻው ቀይሯል። የመድረክ ስራን ልክ አበጅቷል። ሰብአዊነቱ ልዩ ነው። እሱ የሰቀለውን ለማውረድ የሞከረ የለም። ከሱ ጋር ለመፎካከር የደፈረም አልተሰማም። ለዓለማችንና ለልጆቿ ተጨንቀው ካለፉ የምንጊዜ ምርጥ የኪነ ጥበብ ሰዎች ተርታ ይሰለፋል። የጋራ ድምጽ የሆኑ ዜማዎችን ጥሎልን የሄደው ጥበበኛ ኤምጄ ማይክል ጃክሰን በጥር ወር መጨረሻ ቀን 1993 በፓሳዴና ካሊፎርኒያ ሮዝ ባውል ስታዲየም ማይክል ጃክሰን የስፖርቱን ገጽና ገቢ ማግኛ መንገድ እስከ መጨረሻው ቀየረ ያስባለውን ኮንሰርቱን ተንተርሰን በእግር ኳስና ከሌሎች ስፖርቶች ጋር የነበረውን ትስስር እንፈትሻለን። ማይክል በሮዝ ባውል ፍጻሜ በ1993 የረፍት ሰዓት ላይ ሲዘፍን 133 ሚሊዮን ተመልካቾች ያንን ጨዋታና የሙዚቃ ድግሱን በቲቪ አይተውታል። ያ ስታዲየም ላይ የተከወነ የሙዚቃ ድግስም በዚያኑ ዓመት የግራሚ ሽልማትን አስገኝቶለታል። በቴሌቪዥን ስርጭት ታሪክም ትልቁን ተመልካች አስመዝግቧል። ማይክል ጃክሰን በዚያ መድረክ 3500 ህፃናትን ይዞ አስደማሚ ክዋኔ ማሳየቱን ተከትሎ ማይክልን እንግዳ አድርጎ የቀረበው የኦፕራ ዊንፍሬ ሾው የኦፕራ ሾው ትልቅ ተመልካች የተመዘገበበትም ነበር። ማይክል ጃክሰን 3500 ህፃናትን ይዞ በእግር ኳስ ሜዳ ላይ እኛ ዓለም ነን we are the world ሲል ዓለም አድምጦታል። Ladies and gentlemen, Radio City Music Hall Productions and the National Football League proudly present an unprecedented Super Bowl spectacular starring Michael Jackson. The children of Los Angeles have created their own personal drawings as a gift to the children of the world.
እድሜውና ታሪኩ በአንድ ቃል ብቻ ይገለጹ ከተባለ እሱ ሙዚቃ ነበር። ሁሉንም አጥሮች የሰበረ ወደ መጨረሻው ዝግቦች ቢያጅቡትም ያለሱ መኖር ሕያው የሙዚቃ ስራዎችን የተወ ሪከርዶች የተነጠፉለት እሱም እንደ ልቡ ይሰባበራቸው እንደተናገረው ልጅነቱን ሌሎች ሕፃናት ባሳለፉበት መንገድ አላሳለፈም። No one should have to suffer, especially our children. This time we must succeed. This is for the children of the world. There's a place and I know that it is love. ስፖርትን መጫወት ለሱ ያልተፈቀደ ነበር። ነገር ግን የፈረንሳዩ ኒስ ክለብ ደጋፊ እንደነበር ይነገራል። ማይክል ጃክሰን አንድ ሆኖ ግን ዓለምን ከመቆጣጠሩ በፊት አስደንጋጭ ስኬቱ የራሱ ፈተና ከመሆኑ በፊት የመዝናኛው ዓለም የሰርክ ወሬ ከመሆኑ በፊት ማይክል የኒስን ክለብ መለያ ለብሶ ፎቶግራፍ ተነስቷል። በ2009 ማይክል ጃክሰን ከዚህ ዓለም በሞት ሲለይ የፈረንሳዩ ክለብ በይፋ የሐዘን መግለጫ ሰጥቷል። ማይክል ጃክሰን ከስፖርት ጋር ያለው ሌላው ትስስር በዓለማችን ላይ እጅግ ምርጥ በሚባሉ ስታዲየሞች ላይ ጠጠር መጣያ ሳይኖር ባቀረባቸው ድንቅ ኮንሰርቶች ነው። የማይክል ጃክሰን ህልም የሚመስሉ የሙዚቃ ድግሶች በስፖርቱ ምርጥ ስታዲየሞች ላይ ተከናውነዋል። 1988 ላይ ብቻ የባርሴሎናው ካምፕ ኑ፣ የቀድሞው የአትሌቲኮ ማድሪድ ሜዳ ቪሴንቴ ካልደሮን፣ የባየር ሚዩኒኩ ኦሎምፒክ ስታዲየም፣ የፓሪስ ሰን ዠርማን ፓርክ ደ ፕሪንስ አንድም የጠጠር መጣያ ቦታ ሳይኖራቸው የማይክል ጃክሰንን ድንቅ ኮንሰርቶች አስተናግደዋል። በዌምብሌይ በሰባት የተለያዩ ቀናት 504,000 ታዳሚዎችን የሰበሰበበት አጋጣሚ እስካሁን ሪከርድ ነው። 1.5 ሚሊዮን ሰዎች ለትኬቱ ጥያቄ አቅርበው ግማሽ ሚሊዮን ሰዎች ብቻ እድሉን አግኝተዋል። የሜክሲኮው አዚቴክ ስታዲየም ሁልጊዜ ከአንድ አርጀንቲናዊ ጋር ብቻ ተያይዞ ይነሳል። 1986 የቤልጂየም፣ የእንግሊዝ፣ የጀርመን ብሔራዊ ቡድኖችን የሰባበረው ብቻውን አርጀንቲናን ያነገሰው የምንጊዜም የዓለማችን ድንቁ የእግር ኳስ ኮከብ ዲያጎ አርማንዶ ማራዶና የሚታወስበት ስታዲየም ነው። ከዚያ በኋላ ያ ስታዲየም ከማራዶና በኋላ ብቻውን አንድ ሰው ሲነግስበት በማይክል ጃክሰን ነው። በአምስት ምሽቶች 500,000 ተመልካቾች አዚቴክ ስታዲየም ላይ በማይክል ድንቅ ክህሎት አብደዋል። ከዲያጎ አርማንዶ ማራዶና በኋላ በተመሳሳይ ስታዲየም ሾዎቹን በተከታታይ ቀናት የማረከው ማይክል ጃክሰን ሆነ። የእግር ኳስ ደጋፊዎች ያስገርሙኛል። ደስታቸው፣ ስሜታቸው ሁሉ ወደ ኮንሰርት እንደሚመጡ ሰዎች ነው። በቀድሞው የፉልሃም ክለብ ባለቤት መሐመድ አልፋይድ ግብዣ 1999 ላይ ወደ ፉልሃም ሜዳ ሄዶ የተናገረው ነበር። በዚያ ጨዋታ ማይክል ጃክሰን ስታዲየሙን እየዞረ ሰላምታ ሰጥቷል። በፉልሃምም ሐውልት ተሰርቶለት እንደነበር ይታወሳል። በወቅቱ የፉልሃም አሰልጣኝ ኬቨን ኬገን ማይክል ጃክሰን በወቅቱ ከኛ ቡድን በላይ የሱ አይነት ባርኔጣና ጓንት አድርገው ፎቶግራፍ በተነሱት የ1920 የፉልሃም ቡድን አባላት ላይ ተመስጦ ነበር ሲል ያስታውሳል። በክራቨን ኮቴጅ 2011 ላይ አልፋይድ የማይክል ጃክሰንን ሐውልት አስመረቁ። ደጋፊዎች ግን በወቅቱ ማይክል ከአልፋይድ ጋር እንጂ ከኛ ጋር የሚያገናኘው ነገር ስለሌለ ሐውልቱ ይፍረስ ብለው ጠየቁ። ከሁለት ዓመት ተኩል በኋላ የማይክል ጃክሰን ሐውልት ፈረሰ። በዚህ ዓመት ፉልሃም ከፕሪሚየር ሊጉ ወረደ። የክለቡ ባለቤትና የማይክል የልብ ወዳጅ መሐመድ አልፋይድም በተራቸው ተናገሩ። ያ ሐውልት ለክለባችን ግርማ ሞገሳችን፣ የጥሩ ድል ምልክታችን ነበር። አፈረስነው፣ እኛም እጃችንን አገኘን አሉ። ሐውልቱ በአሁኑ ሰዓት በማንቸስተር ከተማ የእግር ኳስ ሙዚየም ውስጥ ይገኛል። A man that I grew up on, that I imitate. You see me imitating. This is the man, the greatest entertainer that ever lived. Give it up for the king of pop, Michael Jackson! ህልሜ ዓለምን መቀየር ነው። በተለይ ዓለም ስለ ሕፃናት ያለውን አረዳድ ማስተካከል፣
ስለ ምድራችንና ፍጥሮቿ ደህንነት ሰብካለሁ። ለእያንዳንዳችን የተሻለች ዓለም ስለመፍጠር ያንንም ከልጆች ስለመጀመር እፈልጋለሁ። በየትም ቦታ ይህንን መልእክት አስተላልፋለሁ ያለው ማይክል ጃክሰን ለዚህ ዓላማ ብዙ የዓለማችንን የስፖርት ማዘውተሪያዎች ረግጧል። ስፖርተኞች የድል ስሜት ለማክበር ከሚጠቀሙባቸው የደስታ መግለጫዎች መካከል የማይክል ጃክሰን የዳንስ ፈጠራዎች በብዛት ሜዳ ላይ ይታያሉ። ብዙ የስፖርት ክለቦች ሙንዎክ የተሰኘውን የማይክል ጃክሰንን የዳንስ ፈጠራ ለድል ለደስታ ስሜት ማክበሪያ ስታዲየም ላይ ይጠቀሙ ነበር። የፊላዴልፊያ ኤግልስ ተጫዋች ዶናቫን ማክናቤ፣ ሩሲያው የሆኪ ተጫዋች አሌክስ ኮቫሌቭ፣ የብራይተኑ እግር ኳስ አጥቂ የነበረው ባሳቬጅ፣ ማይክል ጆርዳን በማይክል ዳንስ ደስታቸውን ይገልጹ ነበር። ማይክል ጆርዳንና ማይክል ጃክሰን እንደውም በጋራ በቅርጫት ኳስ ሜዳ ላይ ሙንዎክን ደንሰውታል። በዚህ አጋጣሚ የቅርጫት ኳስ የምንጊዜም ኮከቡ ማይክል ጆርዳን ስለ ማይክል ጃክሰን መስክሯል። የማይክል ጃክሰንን እጅግ የተለየ የዘመናት የዳንስ እንቅስቃሴዎች ተመልክቶ እጅግ የተዋጣለት የስፖርት ሰው እንደሆነ መመስከር ትችላላችሁ። እነዚያን የዳንስ እንቅስቃሴዎች ያለ ስፖርታዊ ብቃት መቼም አትከውኗቸውም ብሏል። በርግጥ አወዛጋቢ ሆኖ ያለፈ የሚሉት አሉ። ህይወቱ ሚስጥር የነበረ ከያኔ የሚሉትም ነበሩ። ሰዎች የሚያውቁኝ ይመስላቸዋል፣ ግን አያውቁኝም። እኔ በዚህ ምድር ብቸኛ ከሆኑት መካከል ነኝ። አንዳንዴ ያረክሳለሁ፣ ያማል። እውነት ለመናገር አንዳንዴ እኔን ማይክልን መሆን ያማል ሲል በምሬት የተናገረበት አጋጣሚ ነበር። በብዙዎች ደግሞ እንዲህ ይታወሳል። ከህይወት የገዘፈ ነበር። ሰብአዊነትን የሰው ልጅን ማንነት ከፍ ካደረጉ ጥቂቶች መሃልም ገዝፎ ይታያል። ከጊዜው የቀደመ ማዝናናትን የገዛ ራሱ ማዝናናት የነበረም ይሉታል። ዓለምን ማከም አለብን። ቀውሱ፣ ተስፋ መቁረጡ፣ ትርጉም የለሽ ጦርነትና ጥፋቱ፣ ረሃቡ፣ ከተፈጥሮ ጋር ያለው ግጭት፣ ዘር ማጥፋት እንዲጠፋ ሳይታክት በሙዚቃው የሰበከ ሰውነት ማይክል ጃክሰን እነዚህን መልእክቶች ይዞ በስፖርት ሜዳዎች ላይም ነበር። ከማይክል ጃክሰን በፊት ማንም አልነበረም። ትሪቡን የኮከቦች ገጽ። The children of Los Angeles have created their own personal joy. We must succeed. This is for the children of the world. The children of Los Angeles have created their own personal joy.